አምሮብሻል። እንዴት ነው ይቺ ነገር? ካለች ነገር ማለት ለማለት ነው። እንዴት እናቴ? ደህና ነሽልኝ? ሰላም ሰላም ሰላም። ውድና የተከበራችሁ ቤተሰቦቼ ሩቃጦ ጋርድ ነበር። አይ እንኳንም ቀነሰውና ከፊትም ከኋላም ስለበዛ ቀነስነስ አይደል? እንኳንም ቀነሰ ይሻላል መሰለሽ። ትንሽ እድሜ በሄደ ቁጥር በሽታው ነው የሚሰበሰበው። ውፍረት በጣም መጥፎ ነው። ተቀናቃኝ አረጋና ነው። አዎ ገና ነው። እኔ እኮ አረጀብሽ አላልኩም። አመሰግናለሁ እናንተ ራሳችሁ አምሮባችኋል። ኤድዬ ደህና ነሽ? እነሱን ታውቋቸዋላችሁ። እሷ ኤዱ ትባላለች። የወንድሜ ባለቤት ናት። የሁለት ልጆች እናት ናት። ግን አንድም የወለደቻት እና ኤደን ትባላለች። የኔ ቆንጅዬ እህት ይቅርታ ወይኔ መገጨኋት። እናት ቁመትህ እንዴት ነው እናት? ጨምረሻል። ኧረ ጨምረሽ እና ደህና ናችሁልኝ? የኔ እናት ደህና ነሽ? አለሁልሽ የኔ እናት። በሰላም መጣሽ? አዎ የሚገርም ነው። ግን በጣም ለማየት ጓጉታ ነበር። በተለይ እሷ ብዙ ጊዜ ታገኝሽ ትፈልጋለች፣ ትፈልጋለች። ያው አንቺ ደግሞ መደዋወሉ እኮ እንዳለ ነው። ግን ደግሞ በአካል በጣም ለመገናኘት ይከብዳል። እውነት በቃ ሁለቱም ጊዜ ናቸው። አዲቱን አይሆን እንደዚህ ነው። እንትኑ ላይ ቪዲዮ ላይ እንደምታይሽ እንደዚህ በአካል አገኛት ብላ ብዙ ጊዜ ትጓጓ ነበር። እንግዲህ ዛሬ ስላገኘችሽ ደስተኛ የሆነች ይመስለኛል። በጣም እንደ ረጅም ጊዜያችን እኮ በስማ ከተገናኘን ከኤዱ ጋር ራሱ ለምን በቃ አይመቸውም። አብዬ ራሱ አይመቸውም። የሆነ ታይም አመቻችና በቃ አብረን እንጫወታለን ምናምን እለውና ግን በቃ ቢዚ ነው እሱ። ታውቂዋለሽ የእሱን ስራ እናቴ ጊዜ አይመቸውም። ያው አንቺም ያው ተሳካልሽ ማለት ባለፈው ካልመጣው ብላ እየቀወጠችው ነበረ። በቃ ልምጣ ነገሮችን እንዴት ነው እንድትረጋጊ ይፈልጋለሁ። ለምን ከጎንሽ አልሆንም ምናምን ስትለኝ በቃ እኔም እሺ ትመጫለሽ ምናምን እያልኩኝ ነገሮችን አሳለፍኩኝ። ለምን እዚህ መታ እንዲደብራት ወይም ደግሞ የሆነ በምታየው ነገር እንዲከፋት ስለማልፈልግ። ለምን ያው የእናትነትን ስሜት ትረዳላችሁ እናት ይሆናችሁና አይታ እንዲደብራት ስለማልፈልግ ነው እኔ ነገሮችን በተረጋጋሁበት ጊዜ እንድትመጣ የፈለኩትኝ። እና እሷም የሆነ ጉዳይ ገጠማት እዚህ በዚህ አጋጣሚ በቃ ካላየሁሽ ብላ ተመቻቸላት። እኔ ልምጣ ስትለኝ በራሴ ጉዳይ ነው እንዳትመጪ ብያት ነው ለእኔ ብላ ማለት ነው እንዳትመጪ አልኳትኝ። ሁላችሁም ነው በቃ ልምጣ የሆነ ነገር ሲደብረኝ ልምጣ እንዴ የራሳቸው ነገር አለባቸው ሁላቸውም። ለምን ልጆች አሏቸው እህቶቼም የራሳቸው ቤት አላቸው። ልጆቻቸውን ትዳራቸውን ቤታቸውን ትተው እንዲመጡ አልፈልግም። እኔ የራሴን ችግር ራሴ እወጣታለሁኝ እንጂ የምሬ ነው። ምክንያቱም ከዚህ በፊትም ብዙ ነገሮችን አሳልፌ ስለማቅ ይህንን ማለፉ አይከብደኝም። ይህንን ደግሞ እንዳልፍ ወይም ደግሞ ጠንካራ እንድሆን ብቻዬን አይደለሁም ማለት ላይክ እነሱ ይመክሩኛል። ከጎን የነበሩ አለንልሽ፣ አይዞሽ፣ ይሄንን ማለፍ ትችያለሽ፣ ይሄን ነገር ማስተካከል ትችያለሽ ምናምን ስለሚሉኝ ብዙ ነገሮችን መወጣት ችያለሁኝ። እና እኔ ማለት የእነሱ ውጤት ነኝ። በነገራችሁ ላይ እዚህ ጋር ቆሜ የምታዩኝ በጣም ብዙ ሊሰብሩኝ በጣም ብዙ ሊጎዱኝ የሚችሉ ነገሮች እያሉ ላልፍ የቻልኩት በቃ በእነሱ ብርታትና በእነሱ ምክር ነው። የእነሱ ውጤት ነኝ እኔ ማለት እና በዚህ በጣም ደስተኛ ነኝ። እጅግ በጣም ነው የማመሰግናችሁ የኔ ምርጥ እናት፣ የኔ አባቴም ነው ወንድሜም ነው ታላቄም ነው። እሷ ደግሞ የኔ ምርጥዬ እህት መካሪ ናት፣ እህቴ ናት። ያው እንደነገርኳችሁ ብዙ ከነሱ ጋር የምገናኘው በስልክ ነበረ። ሰሞኑን ደግሞ በአካል እየተገናኘው ነው። ደስታ ላይ ነኝ። በሽበሽ እያልኩላችሁ ነው እና በጣም ደስ ብሎኛል የኔ እናት ስላገኘሁሽ። እንደ ሀሳብ እንደዚህ ጠጋበይና ማለት ነው እንደ ሀሳብ 1 2 ወር 3 ወር እኔ ጋር ብትቆይስ ባይሰበር ብለሽ ታልፈሽ። እኔም ጊዜ ኖሮኝ የሄድኩኝ እዛ ማግኘት ስላልቻልኩኝ ያው ብዙ ጊዜ በስልክ ነው ማገኛትና በየቀኑ እናቴን ባገኛት ሁልጊዜ ደስ ይለኛል። እኔም በዛማ ካደረግሽልኝ 2 ወር በጣም ደስ ይለኛል። ተገናኝተናለች በደንብ ያለችኝ ሰዓት እንኳን አጣበቤ ቢሆን መቼም
ለእናት የምትሆን ሰዓት አጠፋም እና እንደዛ ማድረግ እችል ነበር፣ ደስ የሚለኝ ነበር። ይህንንም ሀሳብ ይመስለኛል ባለቤቴን በስርዓት የምትጋራው። አዎ ግን ደግሞ ምን አለ መሰለህ አካብዬ እኔ እዚህ አሁን ምናምን እያለች ነው እየቀለድኩ እንደሆነ ገብቷታል። ለምን አትልም? ከዚህ በፊት ብዙ ጊዜ ልምጣ ብላኝ አይሆንም በቃ እኔ ነገሮችን አስተካክላለሁ ለምን መተሽ ትጨራለቂ ምናምን ስለምላት እየቀለድኩኝ ነው። አዎ ግን የሆነ ነገር ስሰማ ኧረ መሄድ አለብኝ እነዚህ ልጆችልና ቆስቲ አይኔ ቆይ ስለምን ነው ብዙ ጊዜ እና ለዛ ራሷ ማስተካከል የምትችልበት ልጅቷ ቆቅ ናት። ለነገሮች አትቸኩልም። ደግሞ ሰውን ማስቀየምም አትፈልግም። ታያለች ነገሮችን በራሷ ጊዜና ሰዓት የምታስተካክልም ልጅ ናት። ታፍ ናት ደግሞ ተደበረኝም ያው ማዳታለው ደግሞ አይልሽ እናት ነገሮችን ማስተካከል ምናምን ብፈልግም ግን ደግሞ ብፈልግ ስልሽ አለ አይደለ ታገስና ከደበረኝ ደግሞ የመጨረሻ ነው ማስደባ ቦግ ካለባት ደግሞ አይደበታለሁ። አንድ ነገር ብቻ ይገባኛል አላውቅም ማሚ ሁላችንም ስትወልጂ ትንሽ ለመጨረሻ ልጅ ይሰሰታል ይባላል።